አሰላም አለይኩም ወራህመቱላህ። እዚህ ጋር የምትመለከቱት ልጅ እዚህ ጋር የምታዩትን እናቱን የገዛ እናቱን የወለደችውን እናቱን ገድሏታል ማለት ነው። በጭካኔ ቆራርጦ ገድሏት። የአርሲ ልጅ ነው። አርሲ ናቸው እነሱ ሁሉም። እንግዲህ በጭካኔ ነው የቆራረጣት። እንደዚህ ቆራርጧት በዚህ መላበቃም ሬሳዋን ቤት ውስጥ ደብቆ በስብሶ ሬሳ 4 ቀን 5 ቀን ቆይቶ በስብሶ ነው አሉ የተገኘው። እንዲህ አይነት ጉድም አለ። እኔ ለማውራት ራሱ ወላሂ ለምላሴ የከበደኝ። እቺ ደግሞ እዚህ ጥቁር ልብስ የለበሰችዋ ሴቷ ማለት ነው ለሱ እህቱ ናት። ለሴትዮዋ ለሟቿ ደግሞ ልጃቸው ናት። እንግዲህ ሞታሉ። እሷ ዱባይ ናት። አስቡት፣ በስደት ላይ እናትን በሞት ማጣት። እሱም ሳያንስ ገዳዩ ወንድሟ መሆኑ አስባችሁታል? ምን አይነት ስሜት ሊኖረው እንደሚችል ሱብሃንአላህ። ምን አይነት ዘመን ላይ ነው የደረስነው? ምን አይነት ጊዜ ላይ ነው የደረስነው? ወላሂ ነው ምላችሁ። እኔ እኮ እናቴን አሁን ነው ምላችሁ፣ እናቴን እንደው ደውላልኝ ማዳሜ ጠርታኝ ስልኩን ዘግቼ ከሄድኩ ማለት ነው፣ ወይ ደግሞ ጠብቂኝ ብያት ከሄድኩኝ በጣም ይሰማኛል፣ ይቆጨኛል። ምክንያቱም ያ እሷ እኔ ማውራት ፈልጋ እኔ ሳላውራት የሄድኩበት ጊዜ ተመልሶ አይመጣም። በቃ አልፎኛል። እና ሰው በምን አንጀቱ እናቱን እንኳን እንደዚህ ማድረግ ይቅርና እንደዚህ አይነት ጭካኔ ለእናቱ ማሳየት ይቅርና እንዴት ሰው እናቱ ላይ ድምጹን ከፍ አድርጎ ሊያወራ ይችላል? እንዴት ያስችላል? አሁን እናትየውስ አንዴ ተገላግላለች። አስባችሁታል? ይቺ በሰው ሀገር ላይ የምትንከራተተዋ ልጅ ሁለተኛ አፍዋን አግኝታ ምትኖር አይመስለኝም። ሱብሃንአላህ። ደርሳለች ቂያማ፣ ወላሂ ደርሳለች ቂያማ። ቂያማ ደርሷል። በነገራችን ላይ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር ሁሉም እያንዳንዱ በዚህ በእኛ ዘመን ተግባር ላይ እያየነው ነው። ስለዚህ ወላሂ ነው ብላችሁ ሁላችሁም በየእምነታችሁ ዱዓ አድርጉ። ሁላችሁ ሙስሊሙም ክርስቲያኑም ሁሉ በየእምነቱ ዱዓ ማድረግ አለበት፣ ወደ ፈጣሪ መመለስ አለበት። ወላሂ ነው ብላችሁ ጊዜው በጣም ከፍቷል፣ በጣም ማለት ነው።